ማዝ አይሰለችም? ስታስጠላ ባንቺ ሲሆን በጭራሽ አይሰለችኝ። ሊሰለችኝ ነው እንጂ እንዴ ነው ሚስት ለምን እንደዚህ ትሆኝብኛለሽ? ለምንድን ነው እንደዚህ የምታይ? በዛ ላይ ወደ ክፍልሽ ግቢ ብዬሻል ነበር። እንደምታይኝ መጣሁ። ይሄ ፖስታ ተልኮልኝ ነበር። ይሄን ልሰጥህ ነው የመጣሁት። የምን ፖስታ ነው? ማን ይላከው? ሞተረኛ ነው የሰጠኝ። ማን እንደላከልህ እንኳን አላውቅም። ያው ማን እንደላከልህ ለማወቅ ከፍተው ብናይሻል። ክፈቱ። ለምንድን ነው አንቺ ፊት የምከፍተው? የተላከው ለእኔ ነው አይደል? ለብቻዬ ነው የምከፍተው። ስለዚህ አስቀምጩ። ጥሩ ነው አዶኒ። ቆይ አሁንም እዚህ ላይ ጠብቀባታል። ቆይ ግን ምን አይተህባት ነው እንደዚህ ስርስሯ የምትለጠፈው? ሚስቴ ስለሆነች ሚስቴ ናት ብያለሁ እኮ ሚስቴ ናት። እንዴ ያድርግላችሁ። እና እንዴት ነው ልጅስ የላችሁ? ባልና ሚስት መሆን ብቻ እኮ በቂ አይደለም። ኤልሹ ምን ታርግ? ሂጂ ወደ ክፍልሽ ግቢ። እዚህ አትበጥብጪ። ባይ አዱኒ ጀልቀቀኝ። ስነ ስርዓት ነስ እንዳትጠቀኝ። እውነቴን ነው የምልህ። በጣም ነው የሰለቸኝ። አሊያ ተነስቼ ነው የምገባው። ቆይ ለምን ልቤ ተሰብሯልሽ እንዴ? ምን ይሰበራል? ወሬ ነው። በረንዳው ላይ ከወንድሜ ጋር መሆን አለብኝ። በጣም ከፍቶታል። ስለዚህ አብረው ሊሆን ይገባል። ስማኛ ልጅቷን ጭንቀት አትሁንባት። እኔ እርግጠኛ መሆንበትን አንድ ነገር ልንገርህ፣ እሱም አለመርሳትን። የምትገባበት መንገድ ስላጣ ነው አይደል እንደዚህ እያደረክ ያለው? ቆይ አንተ ህፃን ልጅ ነህ እንዴ? እኔ ሲጀምር ምንም አልረሳሁም። ቤተሰቤን ሚስቴንም አስታውሳለሁ። አዶኒ አትጃጃል። ሚስቴ አትበል። እንዴት እንደምታስጠላ ብታውቅ። ሚስቴ ከወደደችኝ ይበቃል። ሚስቴ ስትል እራሱ አታፍርም? ስታስጠላ። እየመረረኝ ቢሆን ዋጠው። መሲ ምንድን ነው የደነገጥሽ መሰለሽ? አይ ደህና ነኝ። ኧረ አልደነገጥኩም። ይልቅ እናቴን አገኛችኋት? አይ አላገኘናትም። አንቺ ልትፈልጊያት ወጥተሽ ነበር። ምንም አላገኘሽም? አየናት የሚል ሰውም የለም? አዎ ምንም ነገር የለም። ኧረ መሲ ከቀለብሽኝ እንዴ? ምን ሆነሻል? ምንድን ነው የምትደናበሪው? ያልሽ ወረቀት ምንድን ነው? ምንም አይደለም። አይ ዝም ብሎ ወረቀት አይመስለኝም። እስኪ አምጪልኝ። ወይኔ ጉዴ! ቤሉል በቃ ተወኝ፣ አታስጨንቀኝ። ምንም አይደለም።
ወንድሜ በጣም እየጨነቀኝ ነው። እስካሁን ስንጠብቃት ስለቆየች በቃ ለፖሊስ ማሳወቅ ይኖርብናል። እኔና መሲም እኮ አስበን ነበር፣ ግን ደግሞ 24 ሰዓት ሳይሞላ ማመልከት አይቻልም። እና ምን እናድርገው? እኔ እንጃ ምን ማድረግ እንዳለብን እኔም አልገባኝም። እሺ ቤተክርስቲያን ከሌለች ሌላ ትሄዳለች? አላውቅም። የምናደደው በራሷ ልጅ ምክንያት እንደዚህ ሀዘኗ መብዛቱ ነው። አረ ወንድሜ ደጋግመ እንደዚህ አትበል እንጂ። ቆይ እህቴ ምን አደረገች? የምትወደውን ሰው መረጠች፣ በተባለው መሰረትም ሽማግሌ አስላከች። ግን በቃ ሽማግሌዎቹ ጥሩ አልነበሩም። አለቀ በቃ። እሱ ራሱ የትም የማይታወቅ አለሌ ስለሆነ ነው እንጂ ደህና ሽማግሌ መርጦ ይልክ ነበር። ጭራሽ በገንዘብ ተከፍሏቸው የሚመጡ ሽማግሌዎችን ይልካል እንዴ? ይሄ ቆይ ምን አይነት ጉድ ነው? በቃ አንድ ይሆናል። ወንድሜ ደስ ሊል ስለሚችል አንድ ነገር ልንገርህ። ምንድን ነው እሱ የምትነግሪኝ? በመጀመሪያ ግን ምንም ነገር እንደማትል ቃል ግባልኝ። ምን ሆነሻል? የምን ቃል መግባት ነው? አርፈሽ ተናገሪ ብያለሁ። እንግዲህ ወንድሜ እህቴ እኮ ቤት አላት ከዚህ በኋላ። አስበው እስኪ እንደዚህ ማድረጉ ብቻ ጨዋና መልካም ሰው ያስብለው። የምን ቤት ነው ያላት አንቺ? እሱ ያዘጋጀላት ቤት አለ፣ አሳይታኛለች። ኧረ ጭራሽ ቤት አዘጋጀላት? ያለማንም ፈቃድ ሄዳ ገባች? ይቺ ዝርዛላ! ኧረ ገና ብዙ ችግር ታመጣብናለች። ወንድሜ ደግሞ እኔ እኮ ደስ እንዲል ብዬ ነው የነገርኩ። ለምን ትቆጣለህ? አንቺ ራስሽ እንደው ምን ሆነሽ? አሁን ይሄ ምኑ ያስደስታል? ተይው፣ ከአንቺ ጋር ሳይሆን ከራሷ ጋር እንነጋገራለን። እንዴ ወንድሜ አንተ ደስ እንዲል ቀለል እንዲል ብዬ እኮ ነበር የነገርኩ። ለማንም መናገር የለብም እባክህን፣ እንዳትናገሪ ብለኛለች። ትናደድብኛለች። ሰላም፣ እንዴት ነህ? እናትህ ሙሉ ለሙሉ ቤቱን የራሷ ለማድረግ ፕሮሰስ ጀምራለች። አንተንም ከጨዋታ ውጪ ለማድረግ አስባለች። ይህንን ለማረጋገጥ ደግሞ በዚህ ስልክ መደወል ትችላለህ። በጣም ተዘናግተሃል። በዙሪያ ያሉትን ማንንም ሰው እንዳታመን። ሄሎ። አቤት። እንዴት ነሽ ሙሽሪት? ሁሉ ነገር ሰላም ነው? አንቺ የተረገምሽ ሴጣን ደግሞ ምን ልትሰሪ ነው የደወልሽው? አንቺም ሰው ሆነሽ እኔ ላይ አፍሽን ከፈትሽ አይደል? አንቺ ኮትታ ተናገሪ። ምን ፈልገሽ ነው የደወልሽው ያልኩሽ ነው? አታስቢ፣ እኔ ላውን ብቻ ብደውል ነው። ከዛ አንቺ በየሰከንዱ ትደውያለሽ። ምን ለማለት ፈልገሽ ነው? ከኔ ጋር እንዳትዳፈር ያስጠንቅቀሽ ነበር። በደንብ ስሚኝ። አሁንም ቢሆን ስለኔ አንድ ነገር ትንፍሽ እላለሁ ብትይ እናትሽን በህይወት አትመለስም። ምን ነገርኩሽ? አንድ ነገር እንዳልሰማ። እናቴን የወሰድሻት አንቺ ነሽ? አውቄ ነበር። አንቺ ሰይጣን! ስቃይሽ ገና መች ጀመረ? አታስቢ፣ ከዚህ በላይ ይቀጥላል። አሁኑኑ መጥተሽ የምሰጥሽ ወረቀት ላይ ትፈርሚያለሽ። አሊያ ግን እንኳን እናትሽን ሌሎቹን በህይወት አታገኛቸው። ስሚኝ ሄለን፣ ቶሎ ብለሽ። ሄሎ ሄለን፣ ወይኔ ጁሻ ሰራችልኝ፣ አገኘችኝ። ወይኔ ሄለን፣ ሰራልሻለሁ። በፍጹም አለቅሽም፣ ሰራልሻለሁ። ወይኔ እናቴ። በጣም ጎበዝ ነኝ፣ ጀግና። ተረጋጊ እንጂ እስክነግርሽ ድረስ ታገሽ። እሺ ተናገሪ፣ እየሰማሁሽ ነው። ያው ምድር ላይ ያለኝ የምትይው ነገር ያንቺ እንዳልሆነ ልነግርሽ ነው የመጣሁት። አትቀባጥሪ። ቀማሽ ነው እንዴ የመጣሽው? በተሎ ወርተሽ ጨርሺ። ኤልሹ ልጅሽ አይደለችም፣ ማስመርመር ትችያለሽ። ውይ
ድንጋጤሽ ደስ ሲል እኔም ስሰማ እንደዚህ ነበር ማለት እንደነገጥኩት። በሽተኛ እንዴ ማም፣ እኔም ባል ነው በሽተኛ አልሽኝ? አይ አይደለም፣ እንዲሁ አጋጣሚ አፌ ላይ ስለመጣልኝ ነው። ዝም ብዬ ነው። እሺ ስሚ፣ ቤሉል ምን ሲሰራ ነው የሚለው? ምን ያደርጋል? ያው እንደተለመደው ነው። እሺ እናትና ልጅ ልጅ በእንደዚህ አይነት ሁኔታ ባለች ደስ ይለኝ ነበር፣ ግን እናትሽ ካዘዘችሽ ምን ታደርጊያለሽ? ኧረ ማም ናፈቅሽኝ። ቆይ ቤት አትመለሽም እንዴ? እኔ ቤት ውስጥ ያሉ ሰዎች ለምርዝ ነው ያሉ። አታስቢ፣ በቅርብ ይወጣሉ። እሺ። እንዴት ነው የሚወጡት? ለራሳቸው እኮ እንግዳ አይመስሉም። እኔ ነኝ የዛ ቤት እንግዳ የምመስለው። እንዴት እንደሚሆኑ እኮ ሳላይሻቸው ነው። ገባኝ። እሺ ትንሽ ብቻ ታገሽ። እሺ አሁን ቢወጡ ወንድምሽ ራሱ ቤት ይከራይላቸዋል። ለዛ ብዬ ነው። ስለዚህ እሱ የሆነ ነገር ይፈጥራል። እሱ ደግሞ መሆን የለበትም። እንዴ ለምንድን ነው? ቆይ እሱ ምን አገባው? ከዚህ በፊትም ይሄንን ነገር አድርጎት ያውቃል። ለዛ ነው። እንዴ መች ወጡ? ታዩ ታሪኩ ብዙ ነው። ስለዚህ ነገሮችን ቀስ በቀስ ማድረግ ይሻላል። እሺ አሁን የማድረገው ነገር ስላለ አንቺ ሂጂ። ቻው ቻው። አዶኒ ምን እየሆንክ ነው? ለምንድን ነው በሩን የምትቆልፈው? ምን ልታደርገኝ ነው? እኔ እጮሃለሁ። ምንም ነገር እንዳታደርገኝ። ምንም አታስቢ፣ ምንም አላደርግሽ። ተረጋጋ አዶኒ። እኔ ምንም አይደለሁም። ታማኝ ነኝ ብለሽ ታስቢያለሽ? ምን ማለት ነው? ታማኝ ነኝ ብለሽ ታስቢያለሽ ወይ? እኮ በምን ጉዳይ? ኧረ ግራ አታጋባኝ። ሚስጥር ብነግርሽ መጠበቅ ትችያለሽ? ግን እኮ ምንም የምታስታውሰው ነገር የለም። እረስተኸኝ እንዴ? ቢሆንም ንገሪ። ሚስጥር መጠበቅ ትችያለሽ? እሺ፣ አዎ እችላለሁ። በጣም ጥሩ። አሁን የምነግርሽ ነገር በደንብ ስሚ።